ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ጽዮን ቆሞስ አባ ኃይለ ማርያም የዚሁ የጆሐንስበርግ ጽርሐ ጽዮን መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከጻድቁ አባታችን ከመባ ጽዮን ረድኤትና በረከት ሁላችንን ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ድልዋኒክሙ ሀሉ፣ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ድልዋኒክሙ ሀሉ፣ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ የኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው አሁን ያለንበት ጊዜ ትንቢቱ እየተፈጸመ ያለበት፣ ምሳሌው እየደረሰበት ያለበት ጊዜ ነው። የመጨረሻው መጀመሪያ ላይ ነው ያለነው። በዋዜማው ላይ ነው ያለነው። ከዚህ የተነሳ በዚህ ርዕስ መማር መርጠናል። ተዘጋጅታችሁ ኑሩ ርዕሳችን ነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ርዕስ ውስጥ በመጀመሪያ ለምን ተዘጋጅታችሁ ኑሩ እንደተባልን እንመለከታለን። ሁለተኛ በምን ወይም እንዴት መዘጋጀት እንደሚገባን እንመለከታለን። ሶስተኛ መቼ ልንዘጋጅ እንደሚገባን እንመለከታለን። አራተኛ ከተዘጋጀን ምን እንደምንቀበል፣ ምን እንደምናገኝ፣ ምን እንደተዘጋጀልን ተመልክተን እንጠቀልለዋለን። በድጋሚ
አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አሜን። አንድ ነገር ልጠቁማችሁ የግድ ስለሆነ ማለት ነው። ልጆች ይዛችሁ የመጣችሁ ወላጆች ደስ ይላል። ሁል ጊዜ ይዛችኋቸው ነው፣ ብቻችሁን አትምጡ። ግን ልጆች ሚሯሯጡ አሉ። እዚህ አንዳንድ ልጆች በጣም ጥቂቶች 2-3 ሊሆኑ ይችላሉ። ተዘጋጅታችሁ ነው። እግዚአብሔር ሁላችንን ያዘጋጀን። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ዳግም ስለመምጣቱና ስለ ዓለም መጨረሻ ምልክቶችን ዘርዝሮ ከተናገረ በኋላ ያነሳው ኃይለ ቃል ነው። ጥቂት ነገር ላንሳ፣ ወደ ኋላ መልስ ብዬ በጣም ብዙ አልተረከም። ጠቁሜያችሁ ነው ማለት ነው፣ ጊዜ የለም። በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ የተመዘገበውን ታሪክ መመልከት ይቻላል። ደቀ መዛሙርቱ ወደ አምላካችን ወደ ኢየሱስ ክርስቶስ ቀርበው የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት። አምላካችን ኢየሱስ ክርስቶስ መዘርዘር ጀመረ። ጠቅለል እያደረግኩ ላስቀምጠው። የመጀመሪያው ምልክት ሃይማኖታዊ ጉዳይ ነው። የምን ጉዳይ ነው? ሃይማኖታዊ ጉዳይ ነው። ምን አለ? ማንም እንዳያስታችሁ ተጠንቀቁ። ለምን? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ይህ መጀመሪያው ምልክት ሃይማኖታዊ ጉዳይ። ዛሬ ሞልተዋል። ለቁጥር የሚታክቱ ስሙን እየጠሩ መጽሐፍን እየጠቀሱ እያጣመሙ ሳይላኩ ተልከናል፣ ሳይማሩ ተምረናል የሚሉ የአውሬው መንገድ ጠራጊዎች ናቸው። የሐሳዊ መሲህ የሐሰተኛው ክርስቶስ መንገድ ጠራጊዎች ናቸው። ይመጣሉ ተብሏል። ይመጣሉ። እያየን እየሰማን በተጨባጭ ማለት ነው። መሬት ላይ ያለውን ነገር ዘመኑን ዋጅት አንዱ ምልክት ይሄ ነው። እንዳይመጡ ማድረግ አይቻልም። ይመጣሉ ተብሎ ተነግሮባቸዋል። ከኛ የሚጠበቀው ማንም እንዳያስተን ምን ማለት ነው? መጠንቀቅ ነው። እንዳይመጡ ማድረግ አይቻልም። አምላካችን በቃሉ የታመነ ነው ማለት የመጀመሪያው ሃይማኖታዊ ጉዳይ። ሁለተኛው ፖለቲካዊ ጉዳይ ነው። ምን ጉዳይ? በፖለቲካዊ ጉዳይ ነው። ጥቅልል አድርጌ ነው ማስቀምጠው። ምንድነው የሚለው? ሁለተኛ ያነሳው የጦርንም ወሬ ተሰሙ ዘንድ አላችሁ፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል ነው ያለው። ይህ ሊሆን ግድ ነው። ይህ ሊሆን ምንድን ነው? ግድ ነው። አትደንግጡ፣ ተጠበቁ ነው ያለው። ይህ ደግሞ በዓለማችን ላይ ያየ ለጊዜው ሕዝብ በሕዝብ ላይ ሲል ሮማውያን በሮማውያን ላይ፣ እስራኤላውያን በእስራኤላውያን ላይ የአንድ ሀገር ሕዝብ ማለት ነው። መንግስት በመንግስት ላይ ሲል ሮማውያን በእስራኤላውያን ላይ ማለት ነው። የአንድ ሀገር መንግስት በሌላው ሀገር መንግስት ላይ ማለት ነው። ከዚያ በኋላ ግን እስከ ዓለም ፍጻሜና እስከ ክርስቶስ ዳግም ምጽአት ብዙ ጦርነቶች ይደረጋሉ። አንደኛው ዓለም ጦርነት ተደርጓል። ሁለተኛው ዓለም ጦርነት ተደርጓል። አሁን ዓለም የምትንደረደረው ወደ ሶስተኛው ዓለም ጦርነት ነው። ተጽፏል። መንግስት በመንግስት ላይ አንድ ሀገር መንግስት ከሌላው መንግስት ጋር ወሮ ሲዋጋ እናውቃለን። ተጽፏል። የተፈጸመ ህዝብ በህዝብ ላይ የአንድ ሀገር ህዝብ እርስ በርሱ ሲዋጋ ሲታገል አይተናል፣ እያየን ነው። ምን ላንሳላችሁ? ሊቢያ ልበል፣ ሶሪያ ልበል፣ ምን ልበል? እንደ ኢትዮጵያ ልበል? እንደዛ ህዝብ በህዝብ ላይ ይነሳል። ይህ ሊሆን ግድ ነው። አትደንግጡ፣ ተጠበቁ። እግዚአብሔር ሁላችን ይጠብቀን። ሊሆን ግድ ነው አለ። እናንተ ግን ምን አትበሉ? አትደንግጡ።
አትረበሹ፣ አትሸበሩ፣ አትታወቁ፣ አትደንግጡ ይሌውን ግድ ነው። ይህ ሁለተኛው ምልክት ነው። ብዙዎች አሁን የጅምላ ጨራሽ መሳሪያ ባለቤት መሆን የሚፈልጉ ለሰው ለመጥቀም አይደለም፣ ሰው ለማጥፋት ነው። በጅምላ የኒውክሌር ባለቤት መሆን የሚፈልጉት ብዙዎች። የተራበው እንዲጎርስ እኮ አይደለም፣ የታረሰው እንዲለብስ አይደለም፣ የተጠማው እንዲጠጣ፣ የተቸገረው ከችግሩ እንዲወጣ አይደለም፣ ሰው ለማጥፋት በጅምላ ወደዛ ነው የሚደረደሩት። አርማጌዶን የመጨረሻው ጦርነት ለማካሄድ ይሄ ሁለተኛው ነው። አዎ የምንሰማው የጦርነት ወሬ የሰማን ነው። በቃ ዓለም የምታወራው አይደለም። ይሄን በቃ ጆሮአችን ሰጅቶታል። ሁለቱም ጆሮአችንን ጭው የሚያደርግ ነገር እየሰማን ነው። ይህ ሁለተኛው። ሌላው የምንሰማው የምናየው ኢኮኖሚያዊ ጉዳይ ነው። መጽሐፍ ሁሉንም ጽፎታል። ረሃብ ይሆናል ይላል። ምን ይሆናል? ረሃብ። ይህ የምንሰማው የምናየው ረሃብ ነው። ለዚህ ደግሞ እኛ ኢትዮጵያውያን እንግዶች አይደለንም። ብዙ ጊዜ ተርበናል፣ ተጠምተናል። አሁንም እንኳን አንዳንድ አካባቢ ረሃብ፣ በዓለም ላይ ብዙ ሀገሮች ላይ ረሃብ ተከስቷል፣ ድርቅ ተከስቷል። ይቀጥላል ደግሞ የረሃብ ወሬ የሚላስ የሚቀመስ የሚጠፋበት ሰዎች በረሃብ ያልቁበት። ይሄንን ጉዳይ አመጣ። ረሃብ ይሆናል አለ። ሌላው የጤና ጉዳይ ነው። የጤንነትን ጉዳይ አመጣ። ቸነፈር ይሆናል። ምን ይሆናል? ቸነፈር ደዌ ነው፣ በሽታ ነው። ምን ልንገራችሁ? ብዙ አይነት በሽታዎች በዓለማችን ላይ ተነስተዋል። አንዳንዶቹ መድኃኒት የሌላቸው ሰዎች መድኃኒት ያላገኙላቸው ስማቸው እየተቀያየረ ይኸው ዛሬ ዓለሙን ሁሉ በአንድ ቋንቋ የሚያናገራል። የዘመኑ የተባሽ ማነው ይባላል? ኮሮና ዓለሙ ሁሉ የተጨነቀበት ከ5 ሚሊዮን ሕዝብ በላይ ያለቀበት ብዙ ሚሊዮን የሚቆጠር ሕዝብ በዚህ ተይዞ በእግዚአብሔር ፈቃድ ያገገሙበት፣ ሌሎቹም ደግሞ የሚሰቃዩበት፣ በስጋት ያለንበት፣ በቃ በስጋት በድንጋጤ ያለንበት ቸነፈር ይሆናል አለ። ይኸው እየሆነ ነው። ይሄ የመጀመሪያውም አይደለም፣ ይሄም ደግሞ የመጨረሻው አይደለም። ሌላ ደግሞ እኔ አይደለሁም ብለው መጽሐፍ ነው የሚለው። አሁን መጽሐፉን የተረዳ የሚያውቅ ሰው አይደነግጥም። ለምን? በቃ አምላካችን ያለው ሁሉ ምን እያለ ነው? የተፈጸመ ነው የሚለው። በቃ ትልቁ ችግራችን አንዳንዶቻችን ከዚህ ጋር አይደለንም። እንዲህ ተመዝግቧል ቸነፈር። የምናየው የምንሰማው ነው። እግዚአብሔር አምላካችን የታመሙትን ወገኖቻችንን በምሕረቱ ዳሶ ይፈውሱ። ይህንን ወረርሽኝ ይህንን ቸነፈር ከዓለማችን ላይ ያስወግድል። ዋስትና የለም። ዋስትና እርግጠኞች አይደለም። ይሄ ቸነፈር የጤንነት ጉዳይ ሰዎችን የሚጨርስ ማህበራዊ ጉዳይ ቸነፈሩ፣ ረሃቡ፣ ምኑ ብናነሳ የምድር መናወጥ በልዩ ልዩ ስፍራ ይሆናል። የምድር መናወጥ ምድር ብዙ ቦታ እየተናወጠ ይህን ያህል ሰው አለቀ፣ ይህን ያህል ንብረት ወደመ ይባላል። የምድር መናወጥ ከባድ አውሎ ነፋስ በሰዓት ይህን ያህል ማይልስ ወይም ይህን ያህል ኪሎ ሜትር የሚጓዝ ይባልና ብዙ ህዝብ ጨረሰ፣ ንብረት ወደመ። ማዕበሉ፣ ሞገዱ፣ ጎርፉ ይህንን ያህል ሰው ጨረሰ ይባላል። ሰደድ እሳቱ፣ አንበጣው ስንቱን ላንሳላችሁ። ዘመኑ ለመዋጀት ነው። ይህ ሊሆን ግድ ነው። እነዚህም ሁሉ የምጣር መጀመሪያ ናቸው ይላል። የምን መጀመሪያ? የምጣር መጀመሪያ። አንዲት የጸነሰች ሴት መውለጃዋ ወራት ሲደርስ ነፍሰ ጡር ማለት ነች፣ ታመጣለች። ከመውለዷ ከመገላገሏ አስቀድሞ ምን ትላለች? ታመጣለች። ዓለምም
ማለፊያዋ መጠቅለያዋ ሲደርስ በእነዚህ ነገሮች ታመጣለች። የምን መጀመሪያ ነው? የምጥ መጀመሪያ ነው። ሐሰተኞች መምጣታቸው የምጥ መጀመሪያ ነው። ዓለም ለማለፍ ነው። ጦርነት መሆኑ የምጥ ጣር መጀመሪያ ነው። ረሃቡ፣ ቸነፈሩ፣ የምድር መናወጡ፣ መንቀጥቀጡ፣ የምናየው የምንሰማው ነገር ሁሉ በዓለማችን ውስጥ ይሄ የምጥ ጣር መጀመሪያ ነው። ሁለተኛው ነው ጥቅልል አድርገን ስናየው። ሶስተኛው በክርስቲያኖች ላይ የሚደርስ ፈተና መከራ ነው። ሶስተኛው በክርስቲያኖች ላይ ተለይቶ መከራ አለ። እንዲህ ብሎ ያነሳዋል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ይሏችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ስለምን? ስለ ስሜ። በስሙ ስላመንን በክርስቶስ ክርስቲያን ስለተባለ በስሙ ስለተጠራ በስሙ ስለምንመሰክር ስለ ስሙ ስለምንመሰክር በስሙ ስለምንሰበሰብ በስሙ ስለምንዘምር ምስጋና ስለምናቀርብ ለአምልኮቱ ስለምንበረከት ለክብሩ ስለምንዘምር በስሙ እንደ ፈቃዱ በጎ ጽድቅ ለማድረግ ስለምንፍጨረጨር እንደ ወንጀለኛ ተቆጥረን መከራ እንቀበላለን። ይኸው በዓለማችን አሁን ክርስቲያኖችንና ክርስትናን ከምድረ ገጽ እናጠፋለን ማለት እነሱ ሰዎች አሉ። በአዋጅ በአደባባይ ላይ ምናውቀው ነው አይደለም? ስንት ክርስቲያኖች ኢትዮጵያውያን በግፍ ተገድለዋል። በክርስትናቸው ምክንያት ወንጌል ሰጥተው ቃል በወንጌል ማመን እንደ ወንጀል ተቆጥሮ ክርስቲያን መሆን እንደ ወንጀል ተቆጥሮ። ስለዚህ ይሄ ነው ግድ ምናየው የምንሰማው ነው። አባቶቻችን፣ ካህናቱ፣ አገልጋዮቻችን፣ ምእመናት በግፍ እየታረዱ ነው። አብያተ ክርስቲያናት እየተቃጠሉ ነው። በሌላው ብቻ መሰላችሁ በሀገራችን በኢትዮጵያ ቤተ ክርስቲያንና ክርስቲያኖችን እናጠፋለን ነው ትንሽ ሰዎች። ይሄ ነው ግድ። ሶስተኛው ነው። አራተኛው ምልክት ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ወይም ታንሳለች ይላል። ፍቅር ምን ትላለች? ትቀዘቅዛለች። ከምን ብዛት የተነሳ? ከአመፃ፣ ከኃጢአት፣ ከበደል ብዛት የተነሳ። አሁን የታለች እውነተኛ ፍቅር? ፍጹም ፍቅር፣ ከልብ የሆነ ፍቅር የት አለ? የታለ? እስኪ ቤተሰብ ውስጥ ባልና ሚስት፣ ወላጆች ከልጆች ጋር፣ ክርስቲያኖች እርስ በርሳችን ፍቅር አለን ወይ? ትንቢቱ ይፈጸም ዘንድ ግድ ነው። ምሳሌ ይደርስ ዘንድ ግድ ነው። እሱን ማስቀረት አይቻልም። አምላካችን እግዚአብሔር ይሄ ትንቢት የሚፈጸምባቸው ይሄ ምሳሌ የሚደርስባቸው ሰዎች አያድርገን። አዎ ፍቅር ትቀዘቅዛለች አለ። እኛ ግን እርስ በርሳችን መለያየት፣ መጣላት፣ መባላት ነው። ያም ነው ልክ። አራተኛው አምስተኛው ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ማንም ሰው የእግዚአብሔርን ቃል ሰምቶ ከተቀበለ ካመነ እንዲድን የእግዚአብሔር ዓላማ ይሄ ነው። ደግሞ ካላመነበት ካልተቀበለው ደግሞ ያለምንም ምክንያትና ሰበብ በእግዚአብሔር ፍርድ ወንበር ፊት እንዲቆም አልሰማውም፣ አላቅም፣ አልተነገረኝም እንዳይ አሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ምን ይላል? ይሰበካል። በቤተክርስቲያን ወደ ምረት ብቻ ነው የሚሰበከው። በዓለም ሁሉ እየተሰበከ ነው። ዛሬ በተለያዩ የብዙሃን መገናኛ ማሰራጫ ይሰበካል። በተንቀሳቃሻችን ስልካችን ላይ እንኳን አለ። ተጫነኩ በጽሁፍ በድምፅ በቃ በልዩ ልዩ ቋንቋዎች ተተረጎመ የእግዚአብሔር ቃል። እንዴት ነው ለዓለም ሁሉ ይሰበካል፣ ለአሕዛብ ሁሉ ይሰበካል የተባለው? እንዴት ነው የሚደርሰው? ይል ነበር ሰው። ይኸው ደረሰ። አረማውያን ቤት ሳይቀር ገባ። እሱ አሁን አልፈልግም አልቀበልም ካላለ በስተቀር እኮ መጥቶለታል። ይህን ይፈጽም። ከዛ ይቀጥላል እስከ መጨረሻ የሚጸና እርሱ ይድናል ብሎ ያነሳል።
እና በተቀደሰችው ስፍራ የርኩሰት ሥራ ቆሞ ስታዩ አንባቢው አስተውል ይላል። ርኩሰቱ እንደ ቅድስና፣ ነውሩ እንደ ክብር፣ ኃጢአቱ እንደ ጽድቅ፣ የሞቱ ሥራ እንደ ሕይወት ሥራ፣ ሂደቱ እንደ እምነት ተቆጥሮ በዓለማችን ላይ ይሰራል። በቤተ መቅደስም ገና ሐሳዊ መሲሁ አውሬው ሐሰተኛው ክርስቶስ እኔ እግዚአብሔር ነኝ ብሎ ይቀመጣል። ዛሬ ብዙ ርኩሰቶች በአደባባይ ላይ እየተሰሩ ነው። እንደ ስልጣኔ፣ እንደ እድገት፣ እንደ ዘመናዊነት እየተቆጠሩ በአዋጅ እየተፈቀዱ ናቸው። እየተፈቀዱ ነው። አምልኮተ ጣዖቱ ለአምልኮተ እግዚአብሔር፣ ዝሙቱ፣ ርኩሰቱ፣ የተመሳሳይ ጾታ ጋብቻ ዛሬ ተፈቅዷል። አራዊት ማያረጉትን፣ እንስሳት ማያረጉትን፣ አዋፋት ማያረጉትን ለማየት ነፍስ ያለቻቸው እነኛ የአቤት ነፍስ የሌላቸው ለአንክሮ ለተዘክሮ የተፈጠሩ ሞቶ ፈርሰው በስብሰው የሚቀሩ ከሞቱ በኋላ ሕይወት ከመቃብር በኋላ ትንሣኤ የሌላቸው የማያደርጉትን ዛሬ አይምሮ ያለው ሰው አይምሮን ጥሎ ማስተዋል ተስኖት ይህን እያደረገ ነው። ይሄ እድገት ነው ይላል። አንዳንድ እኮ ሀያላን መንግስታት ሀገሮች እኮ በምክር ቤታቸው ይሄንን ምን ብለዋል? አጽድቀውታል። አጽድቀውታል። ርኩሰት ነው የተፈጸመ፣ ጽንስ ማስወረዱ፣ ነፍስ መግደሉ፣ በንጹሐን ደም መታጠቡ እንደ እድገት ተቆጥሮ ዛሬ በቃ ዝም ብሎ ሕንፃ ሥላሴን ማፍረስ ነው። ስንቱን ላንሰላችሁ? በጣም ብዙ እነዚህን ሁሉ ምልክቶች ተናገረና አምላካችን ከዚህ በፊት ሆኖ የማያውቅ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ሆኖ የማያውቅ ወደፊትም ደግሞ ሊሆን የማይችል መከራ ይሆናል ብሎ አንስቶ ሌላዎቹንም ከዘረዘረ በኋላ እንዲህ አለ፣ ተዘጋጅታችሁ ኑሩ አለ። ምን በሉ? ተዘጋጅታችሁ ኑሩ አለ። በዚህ ውስጥ ለምን ተዘጋጅታችሁ ኑሩ አለ ስንል በመጀመሪያ እነሆ የጌታችንን ቀን ዳግም ለፍርድ የሚመጣበትን ቀን ስለማናውቅ ምልክቱን ነግሮናል። መቼ እንደሚመጣ ግን አናውቅምና ተዘጋጅታችሁ ኑሩ አለ። እዚሁ የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ጀምሮ የተመዘገበውን ቃል እንመልከተው። ጌታችሁ ይላል፣ የሁላችን ጌታ የሁላችን አምላክ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። እሱ ዳግም ለፍርድ መቼ እንደሚመጣ አናውቅም። አንድ ነገር እናውቃለን፣ እንደሚመጣ እናውቃለን፣ ግን መቼ እንደሚመጣ አናውቅም። ስለዚህ ተዘጋጅታችሁ ኑሯል። በምሳሌ አነሳ። ያን ግን እወቁ አለ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ አለ እነሆ በነቃ ቤቱም ሊቆፈር ባልተውም ነበር አለ። ስለዚህ እናንተም ደግሞ ተዘጋጅታችሁ ነው። ርዕሳችን የሰው ልጅ ወልደ እጓለ እመሕያው አምላካችን ኢየሱስ ክርስቶስ ስለራሱ የተናገረው በማታስቡበት ሰዓት ይመጣል። ሌባው የሚመጣበትን ሰዓት ያውቃል። ባለቤቶቹ ግን ሌባው የሚመጣበትን ሰዓት አያውቁም። ባለቤቶቹ ባላወቁበት ሰዓት ሌባ ይመጣና አጥር ይጥሳል፣ ግድግዳ ይምሳል፣ ሀብት ንብረት ዘርፎ ይሄዳል። እዚህማ እንግዲህ ብዙ የወንጀል የሌብነት ሀገር ነው የምንነግራቸው። ባልተጠበቀ ሰዓት ነው የሚመጣው። እንዲሁ አምላካችን ኢየሱስ ክርስቶስ እኛ ባላወቅንበት ጊዜና ባልጠረጠርንበት ሰዓት ዳግም ለፍርድ ዓለምን ለማሳለፍ ይመጣል። ስለዚህ ተዘጋጅታችሁ ኑሩ አለ። የጌታችን ቀን እንደ ሌባ ስለሆነ የጌታችን ቀን ግን እንደ ሌባ ሆኖ ይመጣል ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 የጌታችን ቀን እንደምን ሆኖ ይመጣል? እንደ ሌባ ሆኖ ይመጣል። ልክ ሌባ የሚመጣበት ሰዓት
አምላካችን ዳግም ለፍርድ የሚመጣበት ቀን ምን አይልም አይታወቅም። ይሄንን ማለት ነው እኛ እናውቅ፣ እሱ ግን የሚመጣበትን ቀን ያውቃል። እሱ የተሰወረ ነገር የለም፣ ሁሉን ቻይ አምላክ ስለሆነ ራሱ ነው እንደ ሌባ ሆኜ እመጣለሁ ብሏል። ራዕየ ዮሐንስ ምዕራፍ 16 ቁጥር 15 ላይ ተመስክሯል። ማንም ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ሰው ብፁዕ ንዑድ ክቡር ምስጉን ነው ይላል። ልብሳችን ጸጋ እግዚአብሔር ሃይማኖታችንን ምግባራችንን ጠብቀን እንድንኖር በቸርነቱ ይርዳል። እንደ ሌባ ሆኖ ስለሚመጣ የአምላካችንን ቀን ስለማናውቅ የመጀመሪያው ምክንያት ነው። ሌላው ለምን ተዘጋጅታችሁ ኑሩ ሲል ይሄንን አነሳ ብንል መልአከ ሞት መቼ ወደ እኛ እንደሚመጣ አናውቅም። የምንሞትበትን ቀን አናውቅምና ተዘጋጅታችሁ ኑሯል። አንድ ነገር እናውቃለን፣ ሁላችንም እንደምንሞት እናውቃለን። አንድ ቀን እንሞታለን። ነፍሳችን ከስጋችን ትለያለች። መጽሐፍ ይላል ለመወለድ ጊዜ አለ፣ ለመሞትም ጊዜ አለ። እዛ መጽሐፍ በመክብብ ምዕራፍ 3 ላይ ለሁሉ ጊዜ አለ ብሎ እያነሳ ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል። ይሄ ምን አይቀርም። እንደተወለድን በስጋ አንድ ቀን በስጋ እንሞታለን። ከዚህ ማንም ሰው አይቀርም። ነገር ግን የምንሞትበትን ቀን አናውቅም። በሕፃንነት ተጠርቶ ይሏል፣ በወጣትነት ተጠርቶ ይሏል፣ በጉልምስና የተጠሩ ደግሞ እግዚአብሔር የዕድሜ ባለጠጋ አድርጓቸው አረጋውያት ሆነው እድሜ ጠግበው ደግሞ ተጠርተው የሄዱ ሰዎች ስላናቀው ስለማናቀው የምንሞትበትን ቀን ስለማናውቅ ተዘጋጅታችሁ ኑሩ ተባልን። ራዕየ ዮሐንስ ምዕራፍ 3 ቁጥር 3 ጀምሮ ይህንን ደግሞ መመልከት ይቻላል። እንደዚህ ብሎ አንስቶታል። እነሆ እንግዲያስ ባትነቃ ይላል እንደ ሌባ እመጣብሃለሁ። እንደምን እመጣብሃለሁ? እንደ ሌባ እመጣብሃለሁ። በማናቸውም ሰዓት እንድመጣብህ ከቶ አታውቅም ነው። መልአከ ሞት በሌባ ተመስሎ ይመጣል። ይሄ ግድግዳ የሆነውን አካላችንን አፈር የሆነውን ሰውነታችንን ይምሳል። ከዚያ ነፍሳችንን ከስጋችን ለይቶ ይወስዳታል። ያንን ቀን አናውቅም። አይ ተማሪ ላይ ልጨርስና አይ ላገባ እየተዘጋጀሁ ነው፣ ቆይ አገብቻለሁ ልውለድና ወልጃለሁ ላሳድግና እንደዚህ ማለት አይቻልም። በቃ ከመጣ ነገር ነው። ያው ዛሬ ወጥቶ መግባት የለም፣ ተቀምጦ መነሳት እኮ ዘመኑ እኮ እጅግ እኮ አጭር ነው። ስንት ሰዎች ስንት ዓላማ አልመው ስንት ቀን አቅደው ለረጅም ጊዜ እንደወጡ አልቀሩም። ስለዚህ ዋስትና የለንም። ዋስትና ስለሌለን የምንጠራበትን ቀን ስለማናውቅ ተዘጋጅተን እንኑር። እያየን ነው፣ እርግጠኞች አይደለም። ምን ልንገራችሁ? በሰው እጅ የሚሞቱ ሰዎች አሉ። በመኪና አደጋ የሚሞቱ ሰዎች አሉ። በበሽታ የሚሞቱ ሰዎች አሉ። በረሃብ በጥም የሚሞቱ ሰዎች አሉ። እግዚአብሔር አምላካችን በተሰጠን ጊዜ እንድንዘጋጀው ቸርነቱ ይርዳል። ለምን ተዘጋጅታችሁ ኑሩ ተባለ? መጀመሪያ ጌታችን የሚመጣበትን ቀን ስለማናውቅ፣ ሁለተኛ ሞት ወደኛ የሚመጣበትን እና እኛን የሚወስድበትን ቀን ስለማናውቅ። የመጀመሪያው ነው። ሁለተኛ እንዴት ነው የምንዘጋጀው? በምንድን ነው የምንዘጋጀው? ተዘጋጅታችሁ ኑሩ የተባለ በምን እንዘጋጅ? ዝግጅቱ እንዴት ነው? ይህንን እናንሳ። በምን እንዘጋጅ ወይም እንዴት እንዘጋጅ ስንል የምንዘጋጀው በእግዚአብሔር ቃል ነው። በእግዚአብሔር ቃል በመጀመሪያ በሃይማኖት መዘጋጀት። እስቲ ከኔ ጋር በሉ፣ በሰላም ወንጌል በሉ። እግሮቻችሁ ተጫምተው ይቆሙ።
ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 14 ላይ ይህንን መዝግቦታል። የምንዘጋጀው የሰላምን ወንጌል በእግረ ልቡናችን በመጫመት ነው። በሰላም ወንጌል በመዘጋጀት እግሮቻቸው ተጫምተው ቆሙ ነው። መቆም መጽናት ነው። ስር ሰዶ ማደግ ነው። በተደላደለውና በጸናው መሰረት ላይ መቆም ማለት ነው። እግዚአብሔር ሁላችንን በሃይማኖት ያጽናን፣ ስር ሰደን እንድናድግ ይርዳን። በሃይማኖት መዘጋጀት፣ በእምነት መዘጋጀት። የምንዘጋጀው በእምነት ነው። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11 ቁጥር 6 ላይ ተመዝግቧል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና በእምነት መዘጋጀት፣ በሃይማኖት መዘጋጀት፣ ማመን፣ መጠመቅ፣ ልጅነትን ገንዘብ ማድረግ የመጀመሪያው ይሄ ነው። ለዚህ ደግሞ መሰረቱ የእግዚአብሔር ቃል ነው። በእግዚአብሔር ቃል ነው የምንዘጋጀው። እምነት ከምንድን ነው? እናውቀዋለን እኮ እምነት ከምንድን ነው? ከመስማት ነው። መስማት ደግሞ ምንን ነው? የእግዚአብሔር ቃል ነው። ሮሜ ምዕራፍ 10 ቁጥር 17 ላይ ተመዝግቧል። እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ዝግጅቱ ይሄ ነው። ካልሰማን አናምን። ያለ ሰባኪ ያለ አስተማሪ ደግሞ አንሰማም። ከፍ ብሎ ይሄ ተመዝግቧል። እዚያው ከፍ ብላችሁ ማየት ትችላላችሁ። ያለ አስተማሪ መስማት አይቻልም። አስተማሪው ደግሞ አስተማሪ ነው። ለምን? ሳይላኩ ተልከናል የሚሉ፣ ሳይማሩ ተምረናል የሚሉ፣ ትክክለኛውን ሃይማኖት ሳይሆን ክህደትን፣ ጥርጥርን የሚዘሩ ሰዎች ስላሉ ነው። ካልተላኩ እንዴት ይሰብካሉ ይላል እኮ እዛው። ካልተላኩ በነቢያት ዘመን ነበሩ ሐሰተኞች፣ በሐዋርያት ዘመን ነበሩ ሐሰተኞች፣ በሊቃውንት ዘመን ነበሩ ቢጻሳውያን ሐሰተኞች ወንድሞች፣ ውሸተኞች ወንድሞች። አሁንም ደግሞ አሉ መናፍቃን፣ ተጠራጣሪዎች ደግሞ። መስማት ሲባል የምንሰማው ከእውነተኞቹ የሃይማኖት አባቶች፣ ከእውነተኞቹ ሊቃውንተ ቤተ ክርስቲያን ነው ተምረን መስማት ያለብንና ማመን ያለብን። እምነት ሁሉ እምነት ስላልሆነ በጥርጥር ውስጥ፣ በክህደት ውስጥ፣ በአምልኮተ ጣዖት ውስጥ የሚኖሩ ሰዎች አሉ። ያ ሁሉ እምነት ተብሎ ተይዟል። በዓለማችን ላይ በጣም በብዙ ሺህ የሚቆጠሩ እምነቶች አሉ። ያውም በክርስቶስ ስም፣ በክርስትና ስም። ስንቶቹ ግን ትክክል ናቸው ቢባል በእግዚአብሔር ቃል ቢመዘኑ ውሸት ናቸው፣ የክህደት መንገዶች ናቸው። ሃይማኖት ስንት ነው? እናውቋል። አንዲት ሃይማኖት፣ አንዲት ጥምቀት፣ የልጅነት ጥምቀት። አትበረዝም፣ አትከለስም፣ አትታደስም። አንድ ጌታ አምላክ። ይሄ ነው የተጻፈው የተመዘገበው፣ ሁላችንም እናውቀው ቃል ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 1 ጀምሮ መስግቦታል። 2 3 4 እውነት አይኖርም። እውነት ስንት ነው? አንድ ነው። እውነት ያልሆነ ደግሞ ሁሉ ምንድን ነው? ውሸት ነው። ዛሬ ግን እንደምንም ብለው አስመስለው ክህደቱን እምነት አስመስለው የሚያቀርቡ ሰዎች፣ ውሸቱን እውነት አስመስለው የሚያቀርቡ ሰዎች። መዘጋጀት ሲባል በእውነተኛው የእግዚአብሔር ቃል አምኖ ልጅነትን ገንዘብ አድርጎ መኖር ነው። መሰረቱ ሃይማኖት ስለሆነ እነ ቅዱስ ጳውሎስ እነ ቅዱስ በርናባስ ወንጌልን ባስተማሩ ጊዜ እነሆ ብዙዎች
በእግዚአብሔር ቃል አምነው በክርስቶስ የባሕርይ አምላክነት አምነው ነው ለዘላለም ሕይወት ተዘጋጁ በሃይማኖት። በሐዋርያት ሥራ ምዕራፍ 13 ቁጥር 48 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። አሕዛብም ሰምተው ደስ አላቸው ይላል። ጣዖት ያመልኩ የነበሩ አሕዛብ፣ ሲኖሩ የነበሩ አሕዛብ አረማውያን እነ ቅዱስ ጳውሎስ የሰበኩትን ወንጌል አድምጠው ደስ አላቸው። የእግዚአብሔርንም ቃል አከበሩ፣ ተቀበሉ። ለዘላለም ሕይወትም የተዘጋጁ ሁሉ ለምን የተዘጋጁ? ለዘላለም ሕይወት የተዘጋጁ ሁሉ አመኑ ይላል። ምን አሉ? አመኑ። እምነት የመጀመሪያው ነገር መሰረታዊ ነገር፣ ትክክለኛውን ሃይማኖት ይዞ መገኘት። እግዚአብሔር አንድም ሦስትም ነው ብሎ በምስጢረ ሥላሴ አምኖ ነው። ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ዓለሙን ስለማዳን ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእሷ ተወልዶ ዓለሙን አዳነ ብሎ ማመን፣ በምስጢረ ሥጋዌ ማመን፣ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ብሎ ማመን፣ ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ብሎ ማመን፣ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነው ብሎ ማመን፣ የድንግል ማርያም ልጅ የእግዚአብሔር አብ ልጅ ነው ብሎ ማመን፣ በምስጢረ ሥጋዌ ማመን። በዚህ የማያምኑ ሰዎች አሉ። የእግዚአብሔር ልጅነቱን ይቀበላሉ፣ የድንግል ማርያም ልጅነቱን አይቀበሉ። የድንግል ማርያም ልጅነቱን ይቀበላሉ፣ የእግዚአብሔር አብ ልጅነቱን አይቀበሉ። ብዙም ይናገራሉ። ከቤት አይሆን ጀምሮ የዮሴፍ ልጅ ይሉት ነበር። ጋኔን ያደረበት ያበዳል ይሉት ነበር። አሁን የእግዚአብሔር ሕዝብ ምን ይላሉ? የአብርሃም ዘር ምን ይላሉ? ምን አይሆንበት። ዛሬም ፈጣሪ አምላክ ኢየሱስ ክርስቶስን ፍጡር የሚሏሉ፣ ተለማኙን አምላክ ለማኝ የሚሏሉ፣ ተማላጁን አምላክ አማላጅ የሚሏሉ፣ የዘላለሙን አምላክ 1000 ዓመት ገዝቶ ስልጣኑን ለአባቱ ያስረክባል ይሏሉ። ከአዳም ጋር እኩል ነው ብለው ሚዛን ላይ የሚያቆሙ አሉ። አብ ዙፋን ስር እየወደቀ የተነሳ ይቃትታል፣ ይጸልያል፣ ይማልዳል የሚሉ አሉ። እዚህ የሚመላለሱ ሰዎች አሉ። እኛ ግን ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው እንደሆነ አምነናል። ትናንት ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም የባሕርይ አምላክ ነው። ዛሬ ዓለም ከተፈጠረ ዘመን ከተቆጠረም በኋላ የባሕርይ አምላክ ነው። ደግሞ ነገ ዓለምንም አሳልፎ ለዘላለም የሚኖር አምላክ ነው። ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ አልፋና ኦሜጋ መጀመሪያውና መጨረሻው እሱ ነው። መጀመሪያ የሌለው መጀመሪያ ራሱ ነው። መጨረሻም የሌለው መጨረሻ ራሱ ነው። ክብረ ምስጋና ይግባው። እንዲህ ብለን አምነን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ጀምሮ ይህንን አንስቶታል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዋኖቻችን ቅዱሳን ነቢያት፣ ዋኖቻችን ቅዱሳን ሐዋርያት፣ ዋኖቻችን ጻድቃን ሰማዕታት፣ ዋኖቻችን ሊቃውንተ ቤተ ክርስቲያን፣ እውነተኞቹ ሃይማኖት አባቶችን አስቡ። እነሱን አስቡ። መናፍቅን ተከትሎ ይሄዳል። ዛሬ በየመንደሩ አሉ። መጽሐፍ ቅዱስ ይዘው ስሙን እየጠሩ የእግዚአብሔርን ቃል እያጣመሙ የሃይማኖት ሰባኪያንን የሚሉ አሉ። እነሱ ሁሉ ተከትሎ መሄድ አይደለም። የብዙዎች ችግር ይሄ ነው። ዛሬ በሃይማኖት አልተዘጋጁም። አንዳንዶች ስም ሰደው አላደጉ፣ አልጸኑም፣ አልቆሙም። ነበርኩ ሲሉ ትሰማላችሁ። የዛሬን ያደረገውና ይላል የዛሬን ያደረገውና ቆራቢ ነበሩ፣ ሰንበት ተማሪ ነበሩ። አራያ ድረስ ነው። አንዳንዶቹ ዲያቆን ነበርኩ ብሎ ደግሞ መጥተው ነው። ቄስ ነበሩ፣ መነኩሴ ነበሩ።
እዚህ ገዳም ነበርኩ። እዛ ገዳም ስኖር ጾሙ ጨጓራዬን ላጠው፣ ስግደቱ ጉልበቴን አደከመው፣ ጸሎቱ እንቅልፍ ነሳኝ። እዴ ጌታ እንደተጨነቁሻል ብለው ተረሙት ሰዎች በጣም አስቸጋሪ ነው። ካህናት ነን የሚሉ ሰባኪያን ነን የሚሉ መምህራን ነን የሚሉ ተነስተዋል። የእኛን ጦር አድርገው የእኛን መስቀል አንገታቸው ላይ አንጠልጥለው የእኛን ካባ ደርበው ተነስተዋል ብዙዎች። ቤተ ክርስቲያን አውደ ምሕረት ላይ እናውቃቸው ነበር። መቅደስ ውስጥ እናውቃቸው ነበር። ሃይማኖት እናድሳለን ብለው ተነስተዋል። እኛ የምታረጅ ሃይማኖት የለችንም፣ የምትታደስም ሃይማኖት የለችንም። ነገር ግን ሃይማኖታችን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በክህደት ያረጁትን በሃይማኖት አዲስ አደረገች። በኃጢአት ያረጁትን በጽድቅ ሥራ በንስሐ ታድሳለች፣ ከርኩሰት ትቀድሳለች። ክብረ ምስጋና ይግባው አምላካችን ይባላል። በጣም አስቸጋሪ ነው። የጭቃ ውስጥ እሾሆች ናቸው። የጭቃ ውስጥ እሾሆች፣ ወዳጅ መሳይ ጠላቶች። ቅዱስ ጳውሎስ ይፈራ የነበረው እንደዚህ ነው። በውሸተኞች ወንድሞች በኩል ፍርሃት ነበረብኝ ይላል። አሁን የቤተ ክርስቲያን ስጋቷ ይሄ ነው። ውጭ ያሉትማ ለይቶላቸዋል። መናፍቃኑ እዛ ከሃዲያኑ ለይቶላቸዋል። ውስጥ ሆነው ግን ውጭ ልባቸው ውጭ ይሆናል አሉ። በእነሱ ግን ቤተ ክርስቲያን ስጋት ላይ ናት። ስጋት ላይ ናት። መቼስ ግንባር ላይ አይጻፍም። ተመሳስለው ነው ይህንን የሚያደርጉት። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ መከራውን ፈተናውን ይዘረዝርና እንዲህ ብሎ አንስቶታል። በውሸተኞች ወንድሞች በኩል ፍርሃት ነበረብኝ ይላል። ሁለተኛ ቆሮንቶስ 11 ቁጥር 26 ደግሞ በውሸተኞች ወንድሞች በኩል ፍርሃት ነበር። ሌላውን ነገር ሳልቆጥር ይላል ዕለት ዕለት የሚከብድብኝ ሐሳብ የቤተ ክርስቲያን ጉዳይ ነው። የአብያተ ክርስቲያናት ጉዳይ ነው። የቤተ ክርስቲያን ጉዳይ፣ የምዕመናት ጉዳይ፣ የክርስቲያኖች ጉዳይ ነው። ለምን እሱ ሲያሳምን ሌሎቹ ያስገቡበታል። እሱ ሲያስገባ ወደ ቤተ ክርስቲያን ሌሎቹ ያስወጡበታል። እሱ ሲሰበስብ ሌሎቹ ይበትኑበታል። ተቸገረ። ዛሬም ቤተ ክርስቲያን ችግሯ እንዲህ ባሉ ሰዎች ነው። እግዚአብሔር አምላካችን ከዘመኑ ቢጽ ሐሳውያን ከዘመኑ ውሸተኞች ወንድሞች እኛም ተመሳስለው ከሚያስግዱ ከሚያታለሉ ሐሰተኞች ተጠራጣሪዎች ሁላችንን ይጠብቀን። የጠመጠመ ሁሉ ካህን አይደለም። ቆብ ያጠለቀ ሁሉ መነኩሴ አይደለም። መጽሐፍ ቅዱስ ገልጦ የሚናገሩ መምህር አይደለም። እውነተኞቹን ከሐሰተኞች መለየት ያስፈልጋል። ሁሉ ገበያ ይሸጣል። ምን ችግር አለ? ተዘጋጅታችሁ ሁሉ ሲባል በትክክለኛው ሃይማኖት ነው፣ በእግዚአብሔር ቃል መዘጋጀት። አዎ ከእውነተኞቹ የሃይማኖት አባቶች መማር። እንዲህ ብሎ ያነሳው ለዚህ የመጀመሪያው ይሄ ነው። እግዚአብሔር በእውነት ሊቃውንቱ እግር ስር ቁጭ ብለን አባቶች እግር ስር ቁጭ ብለን ተምረን በሃይማኖት እንድንዘጋጅ እንድንጸና ሁላችን ይርዳል። አባትን ጠይቅ ይነግርህማል፣ ሽማግሌዎችን ጠይቅ ያስታውቁማል ተብሎ ይጻፋል ዘዳግም 32 ቁጥር 7። ስለዚህ አባቶቻችን ጠይቅ፣ እውነተኞቹን ጠይቅ። ለራሳቸው የማያውቁ ትክክለኛውን ሃይማኖት ያልተረዱ በገዛ ምኞታቸውና ፍላጎታቸው ቅዱሳት መጻሕፍትን ያጣሙ በሚተረጉሙ ሰዎች የስህተትና የክደት ትምህርት እንዳንወስድ ይሄ መጀመሪያው ነው። በሃይማኖት መዘጋጀት። ተዘጋጅታችሁ ነው በሃይማኖት መዘጋጀት። ሁለተኛው በምግባር መዘጋጀት፣ በጽድቅ ስራ መዘጋጀት፣ የመንፈስ ቅዱስን ፍሬዎች ማፍራት፣ በጎ ስራ መስራት፣ በብርሃን ስራ መመላለስ፣ እንደ እግዚአብሔር ቃል መኖር ነው።
ከኔ ጋር በሉ ለክርስቶስ ወንጌል በሉ እንደሚገባ ኑሩ። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ተመዝግቧል። ለምን እንደሚገባ ኑሩ? ለምን እንደሚገባ ኑሩ? ለክርስቶስ ወንጌል በበጎ ምግባር መዘጋጀት ማለት በጽድቅ ሥራ መዘጋጀት ማለት እንደ ቅዱስ ወንጌል መኖር ነው። እንደ ወንጌል መኖር፣ እንደ ቃሉ መመላለስ፣ ያመንበትን የምናምንበትን ቅዱስ ወንጌል ነው እግዚአብሔር ቃል። ደግሞ ልንሰራ የሚገባው እንደ ወንጌሉ ቃል እንኖር እንመላለስ የሚገባ ከመናገር ጋር ወንጌልን ከመናገር ጋር እንደ ክርስቶስ ወንጌል ነው። ቅዱስ ወንጌልን ከመስማት ጋር ከማንበብ ጋር ከመጻፍ ጋር ከመጥቀስ ጋር ከመዘመር ጋር አንድም እያልን በቃል ከመተርጎም ጋር ደግሞ በተግባር መኖር እግዚአብሔር አምላካችን በተግባር እንደ ቃሉ እንድንኖሩላችን ይርዳል። አሁን እንደኔ ቆሞ የሚናገር ሰው ብዙ ነው። እናንተ ቁጭ ብሎ የሚሰማ ሰው ብዙ ነው። ቅዱሳት መጻሕፍትን የሚጠቅስ ሰው ብዙ ነው። ዛሬ አሁን መኪናው ላይ ይለጥፋል፣ ይንጠለጠላል፣ ቢሮ ጠረጴዛ ላይ ይቀመጣል፣ ቤታችን ግድግዳ ላይ እንለጥፈዋለን፣ ልብሳችን ላይ ጠልፈነው አትመነው እንሄዳለን። በረሻሽም ትልልቅ ዕርቆች ላይ ባነሮች ላይ ይለጠፋል። በዚህ በኩል ችግር የለም። ግን ማነው ለክርስቶስ ወንጌል እንደሚገባ ነው ጥያቄ። መዘጋጀት መጽሐፍ ብቻ አይደለም። መዘጋጀት ማንበብ ብቻ አይደለም። መዘጋጀት መዘመር ብቻ አይደለም። መዘጋጀት መስበክ ብቻ አይደለም። መዘጋጀት በሕይወት መኖር ነው። በሕይወት መኖር እግዚአብሔር ሁላችንን እንደ ቃሉ ያኑረን። አንዳንድ ጊዜ ያሳዝናል። ወንጌሉን እናውቀዋለን፣ ጥቅሱን እንጠቅሰዋለን፣ መጽሐፉን እናነባዋለን፣ ስብከቱን እንሰብካለን፣ መዝሙሩን እንዘምራለን። ግን እንደ ቃሉ አንኖር። እንደ ቃሉ ካልኖርን ደግሞ ያ ቃል ያስፈልገናል። ጥቂት ነገሮች እናንሳ። መዘጋጀት በበጎ ምግባር ስንል በበጎ ምግባርም ለመዘጋጀት መሰረቱ ያው ቅዱስ ወንጌል እንዲህ ብሎ መዝግቦታል ቅዱስ ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጀምሮ እንመልከት እስቲ። የእግዚአብሔር ሰው አለ። የእግዚአብሔር ሰው የእግዚአብሔር ልጆች በስሙ ተጠርተናል። ሳይገባ የእግዚአብሔር ልጆች ተብለናል። በእውነት እንደተጠራንበት ስም እንድንመላለስ ይርዳል። የእግዚአብሔር ሰው አለ ፍጹምና ለበጎ ሥራ ሁሉ የተዘጋጀውን ዘንድ። ለምን የተዘጋጀውን ዘንድ? መዘጋጀት በበጎ ሥራ ነው የምላችሁ። ለበጎ ሥራ ሁሉ የተዘጋጀውን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ምን ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ብሉይ ኪዳን፣ ሐዲስ ኪዳን ማለት ነው። የቅዱሳን ነቢያት የትንቢት ቃል፣ የቅዱሳን ሐዋርያት የሰበኩት ወንጌል፣ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ቅዱስ ወንጌል። እነሆ የተአምራቱ መጻሕፍት ተአምረ ኢየሱስ፣ ተአምረ ድርሳነ ሚካኤል፣ እነ ድርሳነ ገብርኤል፣ ሌሎችም ድርሳናት እነ ድርሳነ ቅዱስ ዮሐንስ አፈወርቅ የእግዚአብሔር መንፈስ ያለባቸው መጻሕፍት፣ የትርጓሜ የሊቃውንቱ መጻሕፍት በሙሉ ስንቱን ላንሳላችሁ? ሃይማኖተ አበው፣ ግብረ ሕማማቱ፣ ሌሎቹም መጻሕፍት ሁሉ ይጠቅማሉ። ለምን? ለበጎ ሥራ ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ። የእግዚአብሔርን ቃል ስናነብ የእግዚአብሔርን ቃል ስንሰማ ወገኖቼ እንደ እግዚአብሔር ቃል ለመኖር ነው ልባችን የሚነሳሳ። ለትምህርት አለ ሃይማኖታችን እናጸናበታል። ደግሞ ለተግሳጽ አለ በቃሉ እንገሰጻለን፣ እንወቀሳለን፣ ከዚያ እንመለሳለን ከጥፋታችን። ልብን ለማቅናት
በጽድቅም ላለው ምክር ሁሉ ይጠቅማል። ያጸናናል የእግዚአብሔር ቃል፣ ያጽናናናል የእግዚአብሔር ቃል። ከክፋት ወደ ደግነት፣ ከኃጢአት ወደ ጽድቅ ይመልሰናል። እግዚአብሔር አምላካችን ሁላችንን እንደ ቅዱስ ቃሉ እንድንኖር ይርዳን። ጽድቅ እንዲሞላብን እግዚአብሔር ይርዳን። መዘጋጀት እንዲህ ነው። በበጎ ምግባር መዘጋጀት እንዲህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 9 ጀምሮ የተመዘገበውን ቃል እንመልከተው። እንዲህ ብሎ አንስቶታል። የጽድቅ ፍሬ ሞልቶባችሁ ይላል። ምን ሞልቶባችሁ? የጽድቅ ፍሬ ሞልቶባችሁ። አምላካችን እግዚአብሔር በሁላችን ልቡና በሁላችን ሕይወት የጽድቅ ፍሬ ይሙላልን። አሜን። አንዳንዶቻችን ሕይወት ኃጢአት ነው የተሞላው፣ በደል ነው የተሞላው፣ ርኩሰትና ነውር ነው የተሞላው። እንደ ክርስትና ሊሞላብን የሚገባው ጽድቅ ነው። የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ምን ብላችሁ? ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ። መጠቅለያውን አነሳው። ለምን? የሕግ ፍጻሜ ምንድን ነው? ፍቅር ነው። ስለዚህ ፍቅራችሁ እንዲበዛ እግዚአብሔር ለሁላችን ፍቅሩን ያብዛል። በቃ ፍቅር ካለን እግዚአብሔርን እንታዘዘዋል። እንደ እግዚአብሔር ፈቃድና ቃል እንኖራለን። ሕግ ሁሉ የሚጠቀለለው የሚፈጸመው በፍቅር ስለሆነ በመጀመሪያ በፍቅረ እግዚአብሔር፣ ሁለተኛው በፍቅረ ቢጽ። በመጀመሪያ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሀሳብ መውደድ፣ ሁለተኛ ባልንጀራን እንደ ነፍስ እንደ ራስ አድርጎ መውደድ። በቃ ሕግ ሁሉ በእነኚህ በሁለቱ ትእዛዛት ተጠቅልሏል። እግዚአብሔር ለሁላችን ፍጹሙን ፍቅር፣ እውነተኛውን ፍቅር፣ የልቡና ፍቅር ያድለን። ይህንን መጸለያለሁ አለ ቅዱስ ለሚያስተምራቸው ምዕመናንና ምዕመናት ለወገኖቹ ይህን አለ። ዛሬ ይህን አድርገን መገኘት አለብን። መዘጋጀት እንዲህ ነው፣ በበጎ ምግባር መዘጋጀት። እግዚአብሔር ሁላችንን በጽድቅ ስራ በበጎ ምግባር ያዘጋጀን። ሁለተኛው በምን እንዘጋጅ? እንዴት እንዘጋጅ? ሶስተኛው ለሚጠይቁን ሰዎች መልስ ለመስጠት መዘጋጀት። ጥያቄ አለ፣ ፈተና አለ፣ የምናየው የምንሰማው በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር ተዘጋጃችሁ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ተዘገበ። አሁን ጠያቂ ትውልድ ነው። ጥያቄ ያለበት ጊዜ ጥያቄ ከሩቅ አይደለም፣ ከቅርብ ይነሳል። ከውጭ አይደለም፣ ከቤት ውስጥ ይነሳል። ልጆቻችን ውለው ከሚመጡበት ተነስተው ይጠይቃሉ፣ ጥያቄ ያነሳሉ። አንዳንዶቻችን ለልጆቻችን እንኳን የሚጠይቁንን ሃይማኖታዊ ጥያቄ መመለስ አቅቶናል። ከዛ ልጆቻችን ይነጠቃሉ። ክፉ ባልንጀርነት መልካሙን አመል ያጠፋዋል ነው። ከአህያ ጋር የዋለች ጊደር ያንቆሻሻ ነገር ተምራ ትመጣለች። ተወስደዋል። ግን ለሚጠይቁን ሁሉ መልስ ለመስጠት ዘወትር የተዘጋጀን መሆን አለብን። የምንዘጋጀው በእግዚአብሔር ቃል ነው። ስናውቅ ነው መቼስ መመለስ የምንችለው። በልማድ የተመላለስንበት ዘመን ይብቃ። ከአባቴ ከእናቴ ከአያቴ ከቅድመ አያቴ የወረስኩት ነው ብሎ ይሄንን ዘመን ማለት አይቻልም፣ አይቻልም። ጥያቄ ስራ ቦታ ጥያቄ አለ፣ ተማሪዎቹ ትምህርት ቤት ጥያቄ አለ፣ አንዳንድ ጊዜ ለቅሶ ላይ ጥያቄ አለ፣ ሰው ሲታመም ጥያቄ አለ። በቃ ስለ ሃይማኖታችን ይጠይቁናል፣ ስለ ቤተክርስቲያናችን ይጠይቁናል፣ ስለ ክርስቶስ የባህሪ አምላክነት ጥያቄ ይነሳል፣
ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ዘላለማዊ ድንግልና፣ ክብር፣ ንጽሕና፣ ቅድስና ጥያቄ ይነሳል። ስለ ቅዱሳን መላእክት፣ ስለ ጻድቃን ሰማዕታት ጥያቄ ይነሳል። ስለ ቅዱስ መስቀሉ፣ ስለ ቅዱሳት ስዕላት ጥያቄ ይነሳል። ከሞት በኋላ ስላለው ሕይወት፣ ከመቃብር በኋላ ስላለው ትንሣኤ ጥያቄ ይነሳል። ስለ ቃል ኪዳኑ ታቦት ጥያቄ ይነሳል። መልስ መስጠት የምንችለው ስናውቅ ስንማር ነው። ካላወቀን እንዴት አድርገን እንመልሳለን? እንዲያው ልባችን ይከፈልና እንጠራጠርና ከዛ አንስታለን። ጥርጥር የክህደት ዋዜማ ነው። የተጠራጠረ ሰው ሳይክድ አይቀርም። ምን እንላለን? አባታችን ሆይ እያለ ስንጸልይ አቤቱ ወደ ፈተና አታግባን፣ ወደ ጥርጥር ፈተና አታግባን። እግዚአብሔር ከጥርጥር ፈተና ሁላችን ይሰውራል። ወደ ክህደት ፈተና አታግባን እኮ ነው። የተጠራጠረ ሰው ይክዳል። ወደ ገሃነመ እሳት ፍርድ ፈተና አታግባን። የተጠራጠረ ሰው ይክዳል። የካደ ሰው ደግሞ እድል ፈንታው ሰው ባጠፋበት ሲሆን ኋላ በገሃነመ እሳት። እግዚአብሔር ሁላችንን ከዚህ ሰው ያ እንዳይሆን ነው መዘጋጀት ያስፈልጋል። በደንብ አድርገን እንዘጋጀት። እንዲሁ ብቻ የላይ ክርስትና አይሆን። አንዳንዶቻችን ክርስትና ከውጭ ነው፣ ላይ ነው። አንዳንዶች ደግሞ ምን ይላሉ? ክርስትናንና ኤሌክትሪክን በሩቅ ነው ሰው በተጠቁ ቁጥር ችግር ነው። እኔ እሄዳለሁ፣ እሳለማለሁ፣ በዓል ሲኖር አከብራለሁ፣ መድኃኒዓለም እወደዋለሁ፣ ቅዱስ ገብርኤል ወዳጄ ነው፣ በቀኑ ስራ አልሰራም፣ ሌላ ስራ ሌላ ለምን እዛ ሲቀርብ ሌላ ነገር ነው የሚመጣው። በቃ እኔ ያወቁት እውቀት ይበቃል። ከዛ በኋላ ይክዳል። የዛሬ አድርገውና ያላዛ ከገባ በኋላ በጨለማ ስኖር ብርሃን በራልኝ፣ ጌታን አገኘሁት፣ ለውስን ብዬ ገብርኤል ስል መድኃኒዓለም ስል እንዲህ ስል በቃ በጣም አስቸጋሪ እኮ በጣም እኛ ሲሆን ከኛ አልፈን ሌላው መትረፍ አለብን። ያም ጠፍቶ ራሳችን አጥፍተን እንደገና ራሳቸውን አጥፍተን የተገኙ ሰዎች አሉ። በጥርጥር በክህደት እንኳን ለሌላው ሊተርፉ እናንተ ስላለ ምክንያት፣ ለእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ዘወትር የተዘጋጃችሁ ሆኑ ነው። የልብ መዘጋጀት ከሰው ነው፣ ሰው ድርሻ ነው። የምላስ መልስ ግን ከእግዚአብሔር ነው። ምሳሌ 16 ቁጥር 1 ላይ ተነሳ። የእኛ ድርሻ የልብ መዘጋጀት ከኛ ነው። የምላስ መልስ ደግሞ ከእግዚአብሔር። እንዴት እንዘጋጅ? እንዲህ ቁጭ ብሎ በመማር መዘጋጀት። እውነተኞቹ የትርጓሜ መጻሕፍት በማንበብ መዘጋጀት፣ በጸሎት መዘጋጀት፣ አባቶችን ሊቃውንትን እየጠየቁ በመማር መዘጋጀት፣ በቤተ ክርስቲያን የሚሰጡ ተከታታይ ትምህርት ሃይማኖት፣ መሰረታዊ ትምህርቶች ሰንበት ትምህርት ቤት ሊሆን ይችላል ይሰጣሉ። እነኛም መከታተል፣ ጠንቅቆ ማወቅ። ከዚያ እንቆማለን፣ እንጸናለን። ማንም አይወስደንም። እንደ ገበቴ ላይ ውሃን ወላውልም ነፋስ እንደሚወዘውዘው ሸለቆ ወዲና ወዲህ አንወዘወዝም። በሁለት ልብም አናነክስም። እስቲ ከኔ ጋር አሁን ሕዝቤ በሉ። እውቀት ከማጣቱ የተነሳ ጠፍቷል። ሕዝቤ ከምን የተነሳ ጠፍቷል? እውቀት ከማጣቱ የተነሳ ጠፍቷል። ሃይማኖታዊውን እውቀት፣ መንፈሳዊውን እውቀት፣ የእግዚአብሔርን ቃል ባለማወቁ ጠፍቷል ያለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ተመስሏል። ይሄ የቀለሙን እውቀት የቀለሙን ትምህርት ባለማወቅ አይደለም ያለው። ሰው ፊደል ቆጥረናል፣ ሌላውንም ኤቢሲዲ ቆጥረናል። እሱን አይደለም፣ እሱ አይደለም ያነሳው ነገረ ሃይማኖትን፣ ነገረ እግዚአብሔርን ባለማወቅ ብዙዎች ጠፍተዋል። ያለመማር ውጤት ያ እንዳይሆን በሃይማኖት ተዘጋጅቶ ለሚጠይቁን መልስ ለመስጠት ዘወትር ተዘጋጅቶ መኖር ያስፈልጋል። እግዚአብሔር አምላካችን በእውነት ቅዱስ ቃሉን በልቡናችን ያሳድርብን። የእግዚአብሔር ቃል በሙላት ይኑርባችሁ። እግዚአብሔር ቃል በምን ይኑርባችሁ? በሙላት ይኑርባችሁ።
ቆላስይስ ምዕራፍ 3 ቁጥር 16 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። እግዚአብሔር ቃል በሙላት በዚህ ተዘጋጅቶ ነው። ያው ተዘጋጅታችሁ ኑሩ ሲል መዘጋጀት ያለብን መቼ ነው የሚለውን እናነሳለን። መቼ እንዘጋጅ? ጊዜው ወቅቱን ያነሳል። መቼ እንዘጋጅ? ሶስተኛ እንመለከታለን። ያለው እሱ ነው። መቼ እንዘጋጅ ስንል አሁን መዘጋጀት። መቼ? አሁን መዘጋጀት። ነገ፣ የዛሬ ዓመት፣ የዛሬ 5 ዓመት፣ 10 ዓመት አይደለም። መዘጋጀት አሁን ነው። እነሆ የተወደደው ሰዓት አሁን ነው። የመዳን ቀን ዛሬ አላለ መጽሐፍ። አሁን ነው ያለ። በአሁንና በዛሬ መካከል ልዩነት አለ። አሁን ነው። ዛሬስ? ዛሬ ብዙ ሰዓታት አሉ። አሁን ነው አለ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ መቼ መዘጋጀት? አሁን የልቡና ትንሣኤ መነሳት፣ ሃይማኖትን ማጥናት፣ ምግባርን ማቅናት፣ ለንስሐ የሚገባ ፍሬ ማፍራት አሁን። ለምን? ከጥቂት ሴኮንዶች ወይም ደቂቃዎች በኋላ ምን እንደሚሆን አናውቅም። በእርግጠኝነት መናገር የምንችለው ስላሳለፍነው ብቻ ነው። ስለ ትላንት ወይም ከዚህ ሴኮንድ ወይም ደቂቃ በፊት ስለነበሩት ጊዜያት መናገር እንችላለን። አሳልፈን ከዚህ በኋላ ወደፊት ስለሚሆነው ግን መናገር አንችልም። ምንም የምናውቀው ነገር የለም። ስለዚህ አሁን ነው መዘጋጀት። መቼ ነው? አሁን ነው። ለዚህ ነው አሁን ብሎ ያመጣው። አሁን ነው። እግዚአብሔር ዕድሜ ለንስሐ ጨምሮልናል። ዘመን ለፍስሐ ሰጥቶናል። ስለዚህ እሱን በሞት የሚያስበው ስለሌለ፣ በሲኦልም የሚያመሰግነው ስለሌለ አሁን መዘጋጀት ያስፈልጋል። በሞት የሚያስብ የለም፣ በሲኦልስ የሚያመሰግን ማን ነው ብሏል ቅዱስ ዳዊት በመዝሙር 6 ቁጥር 5 ላይ። ነፍስ ከሥጋ ከተለየች በኋላ በሥጋ ከሞትን በኋላ ሃይማኖቴን ላጽና፣ ምግባሬን ላቅና፣ ለንስሐ የሚገባ ፍሬ ላፍራ ማለት አይቻልም። በሲኦል ኃጢአትን የሚያናዝዙ ካህናት የሉ፣ ቀኖና የሚሰጡ ካህናት የሉ። በዚያ ቀድሰው ሥጋ ወደሙ የሚያቀብሉ ካህናት የሉ። ጊዜው አሁን ነው። በተለይ በዚህ ዘመን እባካችሁ ስለ ሰማያዊው ነገር፣ ስለ ዘላለማዊው ነገር እንዘጋጅ። ብዙ ጊዜ አሁን ስለ ምድራዊ ነገር ብዙ እንደክማለን፣ ብዙ እንለፋለን። አንዳንድ ጊዜ የማንሞት እስኪመስለን ድረስ ለዘላለም በምድር ላይ የምንኖር እስኪመስለን ድረስ ምጽአትን ዘንግተን፣ አንደኛው የአምላካችንን ዳግም ለፍርድ መምጣት ዘንግተን፣ አንዳንዶቻችን ዕለተ ሞታችንን ዘንግተን ሞት ያለብን እስከማይመስለን ድረስ እንዲሁ ስንባክን በቃ ለነፍሳችን፣ ለዘላለማዊ ቤታችን፣ ለሰማያዊ ሀገራችን ጊዜ አተን ማለት ነው። አንዳንድ ሰው እኔ እኮ ቤተክርስቲያን መሄድ እፈልጋለሁ፣ ማስቀደስ እፈልጋለሁ፣ ወንጌል መማር እፈልጋለሁ፣ ማምለክ እፈልጋለሁ፣ ነገር ግን ምን የለኝም? ጊዜ የለኝም። በጣም በቃ ቢዚ ነኝ። ስራዬ ተባለ፣ ኃላፊነቴ እንደዚህ በቃ ጊዜ አይሰጠኝም። ግን እደርስበታለሁ፣ ተስፋ አደርጋለሁ፣ እደርስበታለሁ። ሆኖ ልክ በቃ እንደተነገረው እንደሚያውቀው አንዳንድ ሰው ጡረታ ልውጣና ይላል። ጡረታ ልውጣና ንስሐ እገባለሁ እመለሳለሁ ሰው ቆይ ልጄ ልዳርና ምን ያገናኝ? የልጄ ዓለም ልይና ንስሐ ከልጅ ዓለም ጋር ንስሐ መግባት ምን ያገናኝ? ምንም ያገናኘው ነገር የሚቀርቡት ምክንያቶች በሙሉ ሚዛን ማለት ነው። አንዳንዱ ደግሞ አይ እኔ እኮ
ሹፌር ነኝ። መኪና አትንኳል። እኔ እኮ ነጋዴ ነኝ። መቼ አትነግዷል? አለማጨበርበር ነው እንጂ አትነግዷል አለ። እነ ቅዱስ ጳውሎስ ድንኳን እኮ ይሸጡ ነበር። አረጋዊ ቅዱስ ዮሴፍ እኮ ጠራቢ ነበር እኮ እንጨት እየጠረበ ይሸጥ ነበር። እሱ አይደለም ያለ ቦታው እኔ ዳኛ ነኝ የሚል ሰው አለ። መቼ አትፍረዱ አትዳኙዋል እንዴ? በጽድቅ መፍረድ በእውነት መፍረድ። እኔ ጠበቃ ነኝ። የስራዬ ጠባይ ትንሽ አይመችም እንጂ እመለስ ነበር፣ ንስሐ ገባ ነበር እንዴ? እባካችሁ እንዲህ አይነት ምክንያት አይሰራም። ስለ ነገ እርግጠኞች አይደለም። ቀን የሚያመጣውን አታውቅምና ነገ በሚሆነው አትመካ ተብሏል በምሳሌ 27 ቁጥር 1። እርግጠኞች አይደለም። አሁን ነው መመለስ፣ አሁን ነው ንስሐ መግባት፣ አሁን ነው ወደ እግዚአብሔር መቅረብ ያለብን። አፈርም ወደ ነበረበት ሳይመለስ ስጋችንም አፈር ያለው ጭቃ ነፍስም ወደ ሰጣት ወደ እግዚአብሔር ሳትመለስ ፈጣሪን አስብ፣ እግዚአብሔርን አስብ። አሁን ጊዜው አሁን በዚህ ምድር ላይ ስንኖር እንደምንሞት እንኑር፣ እንደምንኖር ደግሞ እንስፋ፣ በመጠን እንኑር። አንዳንዶች እንደሚኖሩ ብቻ ይኖራሉ፣ እንደሚሞቱ አይኖሩ፣ ሞታቸውን አያስቡ። ስለዚህ ሞት ሲመጣ ያስደነግጣቸዋል። በቃ ይደነግጣል። ግን አይቀርም፣ ጊዜውን ጠብቆ ይመጣል። የእኛ ድርሻ በተሰጠን ጊዜ መመለስ ነው። ላወቀበት ማምሻ ምንድን ነው? እድሜ ነው። ለተጠቀመበት ማምሻ እድሜ ነው። ላልተጠቀመበት ደግሞ ብዙ ዓመት እንዲሰጥ ዋጋ የለም። አንዳንዶች አሁን እድሜ ለንስሐ ስጠኝ ይላሉ። እውነቴን ነው የምላችሁ፣ እግዚአብሔር ለማንም ሰው እድሜ ለንስሐ ሳይሰጥ ማንንም በሞት አይጠራም። ማንንም እኛ ለምንለው አይደለም፣ እሱ ራሱ ጊዜ ሰጥቷል። መሽቶ በነጋ ነግቶ በመሸ ጊዜ ሁሉ የተጨመረልን ጊዜ የተሰጠን ጊዜ ነው። ዛሬም ሲሰጥ ትናንትም ተሰጥቶ ደግሞ ፈቃደ እግዚአብሔር ከሆነ ነገርም ሲሰጠን እድሜ ለንስሐ ስጠኝ ጨምርልኝ እያልን እኛ ሳንመለስ ብንሄድ ዋጋ የለውም። እግዚአብሔር በሰጠን ጊዜ እንድንመለስ ንስሐ እንድንገባ በቸርነቱ ሁላችንን ይርዳን። ሕይወታችን አሁን ታይቶ ኋላ የሚጠፋ እንፋሎት የጠዋት ላይ ጤዛ ነው። ተሰባሪ ሸክላዎች ለን እድሜያችን ከሚሮጥ ሰው ይልቅ ይቸኩላል። ከሸማኔ መወርወሪያ ይልቅ ይቸኩላል፣ ይፈጥናል። ያው አሁን የመስከረም የጥቅምት አደይ አበባዎች ነው። አሁን ዘመነ ጽጌ ነው አይደል? የአበባ ወቅት ነው። ህዳርና ታህሳስ ላይ ምን ይሆናል? የአበባ የአረንጓዴው ለምለሙ ሳር ይጠወልጋል፣ ይደርቃል፣ ይረግፋል። የት ገባ እስኪባል ድረስ ደግሞ እንደገና ወቅቱን ጠብቆ የዛሬ ዓመት ደግሞ እንደገና በቅሎ እናየዋለን። እንደ መጠውለጉ እኛም በእድሜ ገፍተን እንጠወልጋለን። የእርጅና ጊዜ መጠውለግ ነው። እዛ ሄደን ለደረስን እንደ መድረቁ መሞት ነው። ለመድረቁ መሞት ነው። ነፍስ ከሥጋ መለየት። እንደ መፍረስ እንደ መበስበሱ በመቃብር በሥጋ ሞቶ ተቀብሮ መፍረስ መበስበስ። እንደ መብቀሉ እንደገና መነሳት ነው። የሁላችንን ትንሣኤ ክብር ያድርግልን። ሥጋ ለባሽ ሁሉ ሳር ነው ይላል። ሳር ነው። ክብሩም እንደ ምድረ በዳ አበባ ነው ይላል። ይህን አብረን እናንሳው ውስጥ እንደዚህ ነን። ስለዚህ እባካችሁ አሁን እንዘጋጅ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ጀምሮ ተመዝግቧል። ጩህ የሚል ሰው ቃል ምን ብዬ ልጩህ? አሰምተህ ተናገር አለ። አሰምተህ ተናገር። ጩህ ማለት ነው። እዚህ ላይ ሥጋ ለባሽ ሁሉ ሳር ነው። ክብራቸው ክብሩም ሁሉ እንደ ምድረ በዳ አበባ ነው አለ። ልክ እንደ ምድረ በዳ አበባው አሁን ለምለሞች ነን። ይሄ የልጅነት የወጣትነት ጊዜ ለምለምነት
የእግዚአብሔር እስትንፋስ ይነፍስበታል። ሳሩ ይደርቃል፣ አበባው ይረግፋል። በእውነት ሕዝቡ ሳር ነው። በእውነት ሕዝቡ ሳር ነው። ስለዚህ እንደ ሳሩ ጠውልገን እንደ አበባው ደርቀን ረግፈን ከማለፋችን በፊት መቼ እንዘጋጅ? አሁን እንዘጋጅ። የመጨረሻውን እናንሳና እንጠቅልለው። አራተኛው ከተዘጋጀ ምን ተዘጋጅቶልን ምን እንቀበላለን? ምን እናገኛለን? ለተዘጋጁት ተዘጋጅቶላቸዋል። ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዘጋጅቶልናል። ምንድን ያለው? ስፍራ አዘጋጅላችሁ ዘንድ ይሄዳሉ። ምን አዘጋጅላችሁ ዘንድ? ስፍራ አዘጋጅላችሁ ዘንድ ይሄዳሉ። የዮሐንስ ወንጌል ምዕራፍ 14 ላይ የተመዘገበ ኃይለ ቃል ነው። ከቁጥር 2 ጀምሮ ተመለከቱት። ለጊዜው ለቅዱሳን ሐዋርያት የተነገረ ቃል ነው። ፍጻሜው ስለ ሁላችን የተነገረ ቃል። ሃይማኖቱን ላጸና፣ ምግባሩን ላቀና፣ ለንስሐ የሚገባ ፍሬ ላፈራ ለተዘጋጀ ሰው ሁሉ ተዘጋጅቷል። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ዳግም እመጣለሁ፣ ወደ እኔ ደግሞ ወስዳችኋለሁ። ስፍራ ተዘጋጅቶ ዓለም ሳይፈጠር ዘመን ሳይቆጠር የተዘጋጀች ስፍራ አለች። እሷም መንግሥተ ሰማያት ናት። ከገቡ መውጣት የሌለባት፣ ካገኙ ማጣት የሌለባት፣ በሰማይ ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት። ለማን ያዘጋጃት? ለወዳጆቹ ያዘጋጃት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ አንስቷታል። ለወዳጆቹ ያዘጋጃት። በሰው ዓይን ያልታየች አለ፣ ገና አልተገለጠችምና አልተገለጠችም። በሰው ጆሮ ያልተሰማች አለ፣ ክብሯን ልዕልናዋን በቃል መግለጥ አይቻልምና። እንኳን መንግሥተ ሰማያትን በዚህ ምድር ያለ የሆነ አንድ ባለጠጋን ቤት ወይም የአንድ ባለስልጣንን ቤተ መንግሥት እኮ ገብቶ የወጣ ሰው አይቶ የወጣ ሰው በጣም ያደንቅና ይገረምና እንዴት አይነት ዝግጅት ነው፣ እንዴት አይነት ነገር ነው፣ በምንድን ነው የተሰራው ይላል። ከዛ ንገረኝ ብሎ ሲል አይ ካላየኸው እኮ በምን ቋንቋ መጣል? ለምን አነጻጽሬ ይህን ይመስላል እንዳልልህ እሱን የሚመስል ቤት አላየሁም። ስለዚህ በቃ የምትረዳው ስታየው ነው። መግለጥ አይችልም። በምድር ያሉ በሰው እጅ የታነጹ ቤቶችን ቤተ መንግሥታትን ለመግለጥ የሚከብድ የሆነ እግዚአብሔር ያዘጋጃትን መንግሥተ ሰማያትን በምን ቋንቋ መግለጥ ይቻላል? ስለዚህ በሰው ዓይን ያልታየቻል፣ በሰው ጆሮ ያልተሰማቻል፣ በሰው ልብ ያልታሰበቻል ከቋንቋ በላይ ስለሆነች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት ተዘጋጅታለች። ተዘጋጁ ያለ አዘጋጅቶልን ነው። አዘጋጅቶልን ተዘጋጅቷል። በዚያ ለዘላለም ከእሱ ጋር ለመኖር የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን በክብር ዙፋን ላይ ተቀምጠን ለሰማያውያኑ ለብርሃናውያኑ ለእሳታውያኑ እንደ ቅዱሳን መላእክት ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ እሱን ቅዱስ 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 እያልን እያመሰገን ነው ለዘላለም በሕይወት እንድኖር አምላካችን በቸርነቱ ይርዳን። ያንን ለማግኘት መዘጋጀት በቀኝ የሚቆሙትን በበጎች የተመሰሉትን ጻድቃኑን ምንድን ነው የሚላቸው? በፍቅር ቃል የሕይወት ቃል ሲያሰማቸው ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አለብሳችሁኛል ነው የሚለው። ኑና አባቴ ሆንኳል። ዓለም ሳይፈጠር ዘመን ሳይቆጠር የተዘጋጀላችሁን መንግሥት ምን በሉ ወረሱ። ተዘጋጅቷል መንግሥት። ያንን ለማግኘት ግን መዘጋጀት ያስፈልጋል። እግዚአብሔር አምላካችን በተሰጠን ጊዜ ተዘጋጅተን እንድንገኝ ሁላችንን ይርዳን። እንግዲህ የቀረ ነገር የለም፣ የጎደለ ነገር የለም። ሁሉ ተደርጎልናል።
አብያተ ክርስቲያናት ታንጸውልናል። የሃይማኖት አባቶች ተሰጥተውናል። ቅዱሳት መጻሕፍት ተጽፈውልናል፣ ተሰጥተውልናል። በትርጓሜ ጭምር አንድም እያሉ ብዙ መምህራን አሉ። የሚገርመው ለስጋችን ብለን በተሰደርንበት ሀገር እንኳን እግዚአብሔር ያው በሁሉ ስፍራ ስላለ እሱም ቦታ ስለማይወስነው እዚህ ድረስ ደግሞ የሃይማኖት አባቶች ልኮ ሊቃውንቱ ልኮ መምህራን ወንጌል ልኮ ያስተምረናል፣ ይመክረናል፣ ያጽናናናል፣ ያረጋጋናል። ምን ጎደለ? በዚህ መቼስ ለነፍሳችን ጉዳይ አይደለም የመጣነው፣ ለዘላለማዊ ሕይወታችን ጉዳይ አይደለም የመጣነው፣ ለሰማያዊ ሀገራችን ለዘላለማዊ ቤታችን ጉዳይ አይደለም የመጣነው። ሁላችን በስጋ የራሳችንን ሕይወት የቤተሰቦቻችንን የወገኖቻችንን ሕይወት ለማሳለፍ ብለን ነው ትንሽ ለሱ ብለን የመጣነው። እግዚአብሔር ደግሞ ለነፍሳችን የሆነ ነገር ሰጠ። እንግዲህ ይሄ ከተሰጠን እኛ ደግሞ ልናውቅበት ይገባል። እግዚአብሔር አምላካችን ሁላችንን ከቃሉ ረሃብና ጥም ይሰውራል። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ሃይማኖታችን አጽንተን ምግባራችን አቅንተን ለንስሐ የሚገባ ፍሬ አፍርተን ሁላችን በፍጹም ልብ በንስሐ ተመልሰን ከወደቅንበት ተነስተን ከረከስንበት ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምራል።